ከሁለት ዓመታት በላይ የተካሄደውን ጦርነት ከቋጨው የፕሪቶሪያው ስምምነት በኋላ ከሰብአዊና ኢኮኖሚያዊ ቀውስ ያልወጣው የትግራይ ክልል ያጋጠመው ፖለቲካዊ ቀውስ በክልሉ ውስጥ በርካታ ፖለቲካዊ አጀንዳዎች እንዲፈጠሩ ምክንያት ሆኗል። ከ2016 ዓ.ም ሚያዝያ ወር ጀምሮ በአሉባልታ ደረጃ የነበረው በህወሓት ውስጥ ክፍፍል ተፈጠረ የመባሉ ጉዳይ በዚሁ ዓመት ነሐሴ ወር ላይ የተካሄደው 14ኛ ድርጅታዊ ጉባኤ ተከትሎ በይፋ ወጥቷል። የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል የሚመሩት ቡድንና በወቅቱ የጊዜው አስተዳደሩ ፕሬዝዳንት የነበሩት አቶ ጌታቸው ረዳ የሚመሩት ቡድን በየፊናቸው በሚዲያ ፕሮፓጋንዳ ከታገዘ የቃላት ጦርነት አንስቶ በኋላም አመራሮቹ የክልል የማይነቃነቅ ምሰሶ በማለት የሚኮሩበትን የትግራይ ተዋጊ ኃይል እስከ መሰነጣጠቅ የደረሰ ሁኔታ ፈጥሯል። የጸጥታ ኃይሉ ከፍተኛ ወታደራዊ አመራሮች ከኮር በላይ በመባል የሚጠሩት ጥር 15 ቀን 2017 ዓ.ም ባደረጉት ስብሰባ በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር በማውገዝ በግልጽ ለህወሓት ያላቸውን ውግንና ሲገልጹ ባለ ከፍተኛ ማዕረግ ጀነራሎችን ጨምሮ ብዛት ያላቸው ከፍተኛ ወታደራዊ አመራሮች ስብሰባውን ረግጠው ወጥተዋል። ይህንንም ተከትሎ ህወሓትን የሚደግፍ የሰራዊቱ አመራሮች ጀነራል ገብረ እግዚአብሔር በየነን ጨምሮ ሌሎች መኮንኖች ማገዳቸው ይታወሳል። ውሳኔው በአሁኑ ወቅት የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አማካሪ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመሩትን ስምረት ፓርቲን ጨምሮ በክልሉ ውስጥ በርካታ የፖለቲካ ኃይሎች እንዲፈጠሩ በጎጥና አካባቢ ላይ የተመሰረተ ፖለቲካዊ እንቅስቃሴ ኃይልን ማዕከል ያደረገ የዞን ወረዳና ከተማ አመራሮች ለውጥ እንዲሁም ውሳኔ በተሰጠበት ለስብሰባውን ረግጠው የወጡት ከፍተኛ መኮንኖች ከትግራይ ኃይሎች የተገነጠለና ራሱን የሐራ መሬት ወይም ነጻ መሬት ታጋዮች በማለት የሚጠራው ታጣቂ ኃይል እንዲያቋቁሙ በር ከፍተዋል። ይኸው የሐራ መሬት ታጣቂ ኃይል የአፋር ክልል ከትግራይ ጋር የሚያዋስኑት አካባቢዎች እንዲሁም በደቡብና ደቡብ ምስራቅ ትግራይ ዞኖች ድንበር አካባቢዎች ይንቀሳቀሳሉ። የሐራ መሬት ታጣቂዎች የሚመራው ማን ነው? ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወንዲያጥሩ ጥር 15 ቀን 2017 ዓ.ም የተደረገውን የከፍተኛ ወታደራዊ መኮንኖችና የጦር ግንባር አዛዦች ስብሰባ ረግጠው ከወጡ መኮንኖች መካከል አንዱ ናቸው። ከአራት ወራት በኋላ ግን በፓርቲ የማይታዘዝ የራሳቸውን ሰራዊት ለመፍጠር በአፋርና ትግራይ አዋሳኝ አካባቢዎች መውረዳቸውን ይፋ አድርገዋል። በክልሉ በተፈጠረው ሁኔታ ቅሬታ የነበራቸው የህወሓት ማዕከላዊ ኮሚቴ አባላት በትግራይ ኃይል ውስጥ በአመራርነት እንዲሁም በተራ የሰራዊት አባልነት ደረጃ ላይ የነበሩ ወታደሮች እንዲሁም ሌሎች ወጣቶች ጀነራልን በመከተል ከመሰብሰብ ባለፈ በአፋር የሚንቀሳቀሰውንና እኚሁ ጀነራል በበላይነት የሚመሩት ታጣቂ ኃይል አባል ሆነዋል። ታጣቂ ኃይሉን በበላይነት የሚመሩት ብርጋዴር ጀነራል ገብረ እግዚአብሔር በየነ እንደሆኑ እሳቸው የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ጻድቃን ገብረ ትንሳኤ በተደጋጋሚ ቢናገሩም የጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ የሚመሩበትና በበርካታ የቀድሞ የህወሓት ማዕከላዊ ኮሚቴ አባላት ያቀፈው ስምረት ፓርቲ የታጣቂ ኃይል የፖለቲካዊ ክንፍ እንደሆነ በተደጋጋሚ ስሙ ይነሳል። አቶ ጌታቸው ረዳ መሆኑ ምክትላቸው ፓርቲው የሚመራውን ወታደራዊ ኃይል እንደሌለ በመግለጽ በመረጃ ውድቅ አድርገውታል። ታጣቂ ኃይሉ በአፋር ክልል ነፍጥ አንግቦ የሚንቀሳቀስ ከመሆኑ ጋር ተያይዞ በትግራይ ክልል ያለውን ጊዜያዊ አስተዳደር እንዲሁም ህወሓትን ለማስወገድ እንደሚታገል ቢገልጽም የታጣቂ ኃይሉ አመራሮች ግን ወታደራዊ መንግስት የመመስረት ፍላጎት እንደሌላቸውና በክልሉ ውስጥ ሰላማዊ ፖለቲካ እንቅስቃሴ ለመፍጠር እንደሚታገሉ ይናገራሉ። ሆኖም ከ3 ወራት በፊት በደቡብ ትግራይ ዞን ወጀራት ተብሎ በሚጠራው አካባቢ እንዲሁም በአፋር መጋሌ ወረዳ ከትግራይ ኃይሎች ጋር በተፈጠረው ግጭት ከሁሉም ወገን በኩል የሰው ህይወት ጠፍቷል። የክልሉ ሰላምና ጸጥታ ቢሮ ጥቃት ተከፍቶብኛል ሲል ክስ አቅርቦ ነበር። ቡድኑ በፌዴራል መንግስት ይደገፋልን? የትግራይ ክልል ጊዜያዊ አስተዳደርና ህወሓት ይኸው በአፋር የሚንቀሳቀሰውን ታጣቂ ኃይል ጌታቸው ረዳ በሚመሩት ስምረት ፓርቲ እንደሚመራና የፌዴራል መንግስት በገንዘብና በጦር መሳሪያ ድጋፍ እንደሚያደርግለት በተደጋጋሚ ሲገልጽ ቆይቷል። የፌዴራል መንግስት የትግራይ ተወላጆችን እርስ በእርስ ለማጋጨት በማሰብ ታጣቂ ኃይሉን እየደገፈ መሆኑን እናውቃለን። አሁንም በራችን ለሰላም ክፍት ነው፣ ወደ ትግራይ ተመለሱ የሚሉ ጥሪዎችን ሲያስተላልፉ ቆይተዋል። ሆኖም ታጣቂ ኃይሉ የፌዴራል መንግስት የሚያደርግለት አንዳችም ድጋፍ እንደሌለ በመጥቀስ በክልሉ ውስጥ ሁሉንም ያማከለ ፖለቲካዊ ተሳትፎ እስከሚፈጠር ድረስ ትግሉን እንደሚቀጥል
እንደሚቀጥል ይናገራል። በአንዳንዶች ታጣቂ ኃይሉ በፌዴራል መንግስት ይደገፋል የሚል መደምደሚያ ላይ የተደረሰው ታጣቂ ቡድን ነፍጥ አንግቦ በጎረቤት ክልል አፋር ያለ ችግር መንቀሳቀሱ እንደሆነ የሚገልጹት የክልሉ አመራሮች ለሰላማዊ ዜጎች ስጋት የሚሆንን ታጣቂ ኃይል ከለላ መስጠት ብዙ ትርጉም አለው ሲሉም ይደመጣሉ። ስምረትና የሐራ ታጣቂዎች ስምረት ፓርቲ ከጀርባ የታጣቂ ቡድን ይመራል የሚል የበረታ አስተያየት ይቀርብበታል። የቀድሞ የደቡብ ትግራይ ዞን ዋና አስተዳዳሪ አቶ ሀብቱ ኪሮስ በአሁኑ ወቅት የፓርቲው ምክትል ፕሬዝዳንት ናቸው። የስምረት ፓርቲ ምክትል ሊቀመንበር የሐራ መሬት ታጣቂዎች አደራጅታችሁ ድጋፍ ታደርጋላችሁ ይባላል፣ የእርሱ አስተያየት ምንድነው ብለው ሲጠየቁ አሁን በጥሩ ቁመና ላይ እንገኛለን። በአሁኑ ወቅት የፌዴራል መንግስት የሚያደርግልን አንዳችም ድጋፍ የለም። ድጋፍ የሚያደርጉልን በሀገር ውስጥና በውጭ ያሉ የትግል ደጋፊዎች ናቸው። እስካሁንም ወደ 3 ሚሊዮን ብር ገደማ ድጋፍ አድርገውልናል ብለዋል። እኛ ያሉት ስምረት ፓርቲም የትጥቁ ትግል አካል ሆኖ እንደማለት ይሆን? የትግሉን ዓላማ እንደግፋለን እንጂ ፓርቲያችን የሚመራው ሰራዊት የለም የሚል ምላሽ ሰጥተዋል።